የመደመር መንግስት የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ እየተከተለ ባለው የብዝሃ ዘርፍ ኢኮኖሚ ምሰሶ ካደረጋቸው ዘርፎች አንዱ ቱሪዝም ነው። ቱሪዝም የኢትዮጵያ አዲሱ የኢኮኖሚ አንቀሳቃሽ ሞተር ሆኗል። ጠቅላይ ሚኒስትር አብይ አህመድ ይህ ያለ ምክንያት የሆነ አይደለም ይላሉ። በተለይ እንደ ኢትዮጵያ ላለ እምቅ የቱሪዝም ሀብት ባለቤት ለሆነ ሀገር ቱሪዝሙን የዘነጋ የብልጽግና ጉዞ አይታሰብም። ለዚህ እንደ ማሳያ የሚያቀርቡት ደግሞ ዓለም አቀፉ የቱሪዝም ኢንዱስትሪ በየዓመቱ በአማካኝ 12.6 ትሪሊዮን ዶላር የሚያንቀሳቅስ ግዙፍ የኢኮኖሚ ሞተር መሆኑን ነው። ይህ ብቻ አይደለም። ዘርፉ በዓለም ዙሪያ ለ370 ሚሊዮን ዜጎች የስራ ዕድል መፍጠሩና ከአጠቃላይ የዓለም የስራ ዕድል ድርሻ 10.9 በመቶውን መያዙ ለአስፈላጊነቱ ሌላኛው ማረጋገጫ ነው። በዚህ ግዙፍ ገበያ ውስጥ ግንባር ቀደም የሆኑት ሀገራት በየዓመቱ በ100 ቢሊዮን ዶላሮች የሚቆጠር ገንዘብ ያፍሱበታል። አሜሪካ 215 ቢሊዮን ዶላር፣ ስፔን 107 ቢሊዮን ዶላር፣ ታይላንድ 95 ቢሊዮን ዶላር እንዲሁም አፍሪካዊቱ ሀገር ግብጽ ከ14 እስከ 15 ቢሊዮን ዶላር ከቱሪዝም ያገኛሉ። በጎብኚዎች ብዛት ፈረንሳይ በየዓመቱ 102 ሚሊዮን ቱሪስቶችን በማስተናገድ ቀዳሚነቱን ይዛለች። ሜክሲኮ 97 ሚሊዮን፣ ማሌዥያ 40 ሚሊዮን እንዲሁም ከአፍሪካ ሞሮኮ 20 ሚሊዮን ጎብኚዎችን በማስተናገድ ከቀዳሚዎቹ ተርታ ተሰልፈዋል። አንዲት ሀገር ከ10 እስከ 20 ሚሊዮን የሚደርሱ ቱሪስቶችን ስታስተናግድ በሀገር ኢኮኖሚ ላይ ጉልህ ልዩነት መፍጠር ይቻላል ይላሉ ጠቅላይ ሚኒስትር አብይ አህመድ። ለምሳሌ ቱሪስቶች በቆይታቸው በሚሸምቷቸው የሀገር ውስጥ ምርቶች ሚሊዮን ዶላሮችን ያለምንም የወጪ ንግድ እንቅስቃሴ በሀገር ውስጥ ማግኘት የሚቻልበትን እድል መፍጠር እንደሚቻል ያነሳሉ። የስብሰባና የኮንፈረንስ ቱሪዝም ወይም ማይስ ቱሪዝም ደግሞ ከተለመደው የመዝናኛ ቱሪዝም ጋር ሲመሳከር እስከ 5 እጥፍ የሚበልጥ ከፍተኛ ገቢ ያስገኛል። እምቅ የተፈጥሮ የታሪክና የባህል ሀብት ባለቤት ለሆነችው ሀገራችን ኢትዮጵያስ ቱሪዝም ምን ማለት ነው? ኢትዮጵያ በሌሎች በርካታ ሀገራት የማይገኙ ከ6000 በላይ የእጽዋት ዝርያዎች መገኛ ናት። ብርቅዬ እንስሳትና አዕዋፋትን የታደለች የተለያዩ መልክዓ ምድሮችና የአየር ንብረት የተቸራት በሁሉም አቅጣጫ ለጎብኚዎች የተመቸች ጭምር ናት። በሰሜን የክርስትናን ታሪካዊ ጉዞ የሚያሳዩ ከ900 ዓመታት በላይ ዕድሜ ያስቆጠሩ አብያተ ክርስቲያናትና ቅርሶች፣ በደቡብ ምስራቅ የሶፎመር ዋሻ አካባቢ ደግሞ የእስልምና ስልጣኔን ምስክር የሆኑ ከ800 ዓመታት በላይ ዕድሜ ያላቸው መስጊዶች መገኛ የሆነች የታሪክ ሀብታም። ይህ ሁሉ ሀብት ግን አለን ከሚል ንግግር በዘለለ ቱሪዝሙን የሚመጥን ስራ ሳይሰራለት ለዘመናት ተዘንግቶ ቆይቷል። ዛሬ ደግሞ ቱሪዝም ከኢትዮጵያ ዋነኛ የኢኮኖሚ ምሰሶች አንዱ ተደርጎ ውጤቱ በተግባር ተገልጧል። ኢትዮጵያን የሚመጥን ስራ ለመስራት በተደረገው ጥረት ባለፉት 7 ዓመታት ውስጥ እንደ ፀሐይ አውሮፕላንና የአፄ ቴዎድሮስ ጉንጉን ጸጉርን የመሳሰሉ 35 የተዘረፉ ቅርሶች ወደ ሀገር ቤት እንዲመለሱ ተደርጓል። የመዳረሻ መሰረተ ልማት እጥረትን ለመፍታት የተገነቡ የቱሪስት መዳረሻዎች ለኢትዮጵያ ቱሪዝም አዲስ ታሪክ የጻፉ ናቸው። የቱሪስቶችን እንቅስቃሴ ለማቀላጠፍ የሚያግዙ 7 አዳዲስ አውሮፕላን ማረፊያዎች ባለፉት ጥቂት ወራት ውስጥ ብቻ ተመርቀው ስራ ጀምረዋል። እነዚህ ተጨባጭ ስራዎች ቱሪዝም ለኢትዮጵያ ኢኮኖሚ ትልቅ ድርሻ እንዲኖረው አስችለዋል። ዘንድሮ ከኢትዮጵያ አጠቃላይ የወጪ ንግድ ወይም ኤክስፖርት ይገኛል ተብሎ ከሚጠበቀው እስከ 11 ቢሊዮን ዶላር የሚደርስ ገቢ ከቱሪስት ፍሰቱ የሚገኘው ገቢም ከፍተኛ ድርሻ ይወስዳል። በዘንድሮ ዓመት 1.4 ሚሊዮን ዓለም አቀፍ ቱሪስቶች ወደ ኢትዮጵያ የገቡ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ100 ሺህ ከዚያ ከቀደመው ዓመት ደግሞ የ300 ሺህ የጎብኚዎች ቁጥር ብልጫ ያለው ነው። በዚህም ታሪካዊና ከፍተኛ የተባለለትን 5.2 ቢሊዮን ዶላር ገቢ ከዘርፉ ማግኘት ተችሏል። የሀገር ውስጥ ወይም የዶሜስቲክ ቱሪዝም ንቅናቄውም እጅግ አስደናቂ ነበረ። ከ50 ሚሊዮን በላይ ኢትዮጵያውያን የሀገራቸውን ተፈጥሯዊና ታሪካዊ መገኛዎች ተዟዙረው ጎብኝተዋል። ይህም ካለፈው ዓመት የ1.8 ሚሊዮን ጎብኚዎች ብልጫ አስመዝግቧል። ከዚህ የሀገር ውስጥ እንቅስቃሴ ብቻ 79 ቢሊዮን ብር አጠቃላይ ገቢ ተሰብስቧል። በማይስ ቱሪዝም የተመዘገበው ስኬት በኢትዮጵያ ሆኖ የማያውቅ ነው።
አዲስ አበባ የአፍሪካ የዲፕሎማሲ ዋና ከተማ መሆኗን በተግባር ያረጋገጠችበት፣ ኢትዮጵያም በአንድ ዓመት ውስጥ ብቻ 204 ዓለም አቀፍ ኮንፈረንሶችና ስብሰባዎችን ማስተናገድ የቻለችበት ስኬት ሆኖ ተመዝግቧል። ይህ ቁጥር ካለፈው ዓመት በ50 ስብሰባዎች ከዚያ ከቀደመው ዓመት ደግሞ በ166 ኮንፈረንሶች የላቀ ብልጫ የተመዘገበበት ነው። በእነዚህ ከፍተኛ ገቢ በሚያስገኙ የማይስ ቱሪዝም መድረኮች ላይ 166,000 ሰዎች የተሳተፉ ሲሆን ይህም የሀገራችንን ገጽታ ከመገንባት ባለፈ የኢኮኖሚ አቅማችንን ከፍ ያደረገ ትልቅ ስኬት ሆኗል። ይህ ጉዞ ኢትዮጵያ ዘርፉን በልኩ መጠቀም እስከምትችል ድረስ ይቀጥላል። አሁን ላይ አዲስ አበባን ጨምሮ በየቦታው 170 አዳራሾችና የኮንቬንሽን ማዕከላት እየተገነቡ ነው። በሚቀጥለው ዓመት አዲስ አበባ ውስጥ 4 ትላልቅና ዓለም አቀፍ ደረጃቸውን የጠበቁ ሞሎች ስራ ይጀምራሉ። የሚሰሩ ስራዎች ተከታታይነት ያላቸው፣ እየተገኘ ያለው ውጤትም በየጊዜው የሚያድግ መሆኑ እነዚህ በጠቅላይ ሚኒስትር አብይ አህመድ የተጠሩት ቁጥሮች ጉልህ ማሳያ ናቸው። በዚህም ኢትዮጵያ በቅርብ ዓመታት በአፍሪካ ቀዳሚ የጎብኚዎች ምርጫ እንደምትሆን እርግጥ ነው።